እግዚአብሔር የፍትህ አምላክ ነው ገደልከው ወረስክ ማንንም አላየህማ በፍትህ ምናምን ተደርጎ ናቡቴ ሞተ ማንንም አላየህም ከሰማይ ሆኖ የሚያይ ነበር ኤልያስ ላከው ፍትህ ሊቆይ ይችላል አትሳቱ እግዚአብሔር አይሰበትበትም ሰው የዘራውን ያንኑ መልሶ ያጭዳል ከእግዚአብሔር ጋር ያለ ኢንኤክስፒሪየንስ የሆነ ሰው ያለ እግዚአብሔር ካለ ዘመኑን ሁሉ ኤክስፒሪየንስ ሆነ ይበልጣል ሳውልን አይታችኋል ከልጅነቱ ጀምሮ ጦረኛ ነው ብሎ ስለ ጎልያድ ተናግሯል አንተ ምንም የለህም ሲለው እኔ ድንጋዩን ነው ይዘህ የመጣው አይደለም ያ ጎልያድን የገደለው የዳዊት ጠጠር ነው አይደለም በዳዊት ላይ የነበረው እግዚአብሔር እጅ የኛ አምላክ እንዲህ ነው እጅግ የሚመር እጅግ የሚራራ አምላክ ነው የሰው ልጅ ከልቡ አያስጨንቅም ተመልሶ ይራራል ተመልሶ ይምራል ተመልሶ ይቅር ይላል ተመልሶ ያነሳል ክብር ለእግዚአብሔር ይሁን ብቻ ልባችን በእግዚአብሔር በአምላክ ፊት ይዋረድ ብቻ መንፈሳችን በሱ ፊት ይዋረድ ብቻ ልባችን ወደሱ ይነሳ ነቢያቱና ነገስታቱ ምን ነካቸው የዘንድሮ ነቢያትና ነገስታት ምን ነካቸው ስን የድሮም የነካቸው ነገር ነክቷቸው ነው ከዚህ ምን ናየው አንደኛ ነገስት 22 ምዕራፎች ነው ያሉት ዛሬ መጨረሻዎቹን 3 ምዕራፍ እናያለን የሰሜኑ ንጉስ የእስራኤል ንጉስ አክዓብ የተባለ በጣም በኢዮርብዓም መንገድ መሄድ ትንሽ መስሎ የታየው በጣም እርኩሰትን ካደረገ ከእስራኤል ነገስታት አንዱ ነው መጽሐፍ ቅዱስ ረጅም ክፍል ሰጥቶታል ዛሬ 3 ምዕራፍ ላይም እሱን እናየዋለን ከዛ ምዕራፍ 22 ላይ ኢዮሳፍጥ የተባለ ይሄ ደግሞ የይሁዳ ንጉስ ነው ጥሩ ንጉስ ነው አንደኛ ነገስት ላይ አንድ ምዕራፍ ብቻ ነው የጻፈለት ሁለተኛ ዜና ላይ ስንመጣ 4 ምዕራፎች ተጽፈዋል የኢዮሳፍጥን ታሪክ ሁለተኛ ዜና ላይ ነው አብረን የምናየው ዛሬ አካብን ነው የምናየው የአካብን ህይወት በሶስቱ ምዕራፍ ላይ አብረን እናያለን የአካብ መቃብር ላይ ሞቶ ቢጻፍለት ምን ይጻፋል ብዬ ነው ያሰብኩት እኔ አካብ ሲሞት ቀብሩ ላይ አንደኛ ነገስት 20-25 በቀደመው ትርጉም በአዲሱ ትርጉም 21-25 ላይ ያነበብነው ጽሑፍ ነው ብዬ ነው ማስበው የጻፊው ሲናገር ምን ብሏል በእግዚአብሔር ፊት ክፋት ለመስራት ራሱን እንደሸጠ ሚስቱም ኤልዛቤል እንደነዳችው እንደ አካብ ያለ ሰው አልነበረም ይሄ ሰው አካብ ምን አድርጎ ነው ስለ ህይወቱ ሲናገር በኢዮርብዓም ክፋት ኢዮርብዓም የእስራኤልን መንግስት ያስከፈለ ነው ወደ ደቡብ አትሂዱ ወደ ኢየሩሳሌም አትሂዱ እዚሁ አምላክ ካለ ብሎ ጥጃ ያረገ ነው እስራኤልን ህዝብ ያሰተ ነው ከዛ በኋላ የሚነሱት እንኳን እንደ ኢዮርብዓም ነው የተባለው አካብ ጋር ሲመጣ ግን የኢዮርብዓም አጥያ ትንሽ የመሰለው ሰው ነው ከሱ በላይ ክፉ ነገር ያደረገ ነው እና ያገባት ሴት አማኝ አይደለችም ጣዖት የምታመልክ ናት ኤልዛቤል ትባላለች በጣም መጽሐፍ ቅዱስ 5 ክፉ ሴቶች አሉ በጣም 5 ክፉ መርዘኛ የሆኑ ሴቶች አሉ ከነሱ የመጨረሻው ወይንም በቅደም ተከተል አንደኛ የምትጠቀስ ናት አራቱ እነማን ናቸው ለእናንተ ቤት ስራ ሰጥቻለሁ ክፉ ሴቶች መጽሐፍ ቅዱስ ላይ ያሉት እቺ በግንባር ቀደም የምትጠቀስ ናትና ባሏን የነዳች ናት ባሏን ያሳተች ናት የእስራኤል ነቢያትን የገደለች ናት የጨፈጨፈች ናት ነፍሰ ገዳይ ናት በአዲስ ኪዳን እንዳው መታ ራእይ ላይ የምነቅፍብህ ነገር አለኝ ያቺን ነብይ ሳትሆን ነብይ ነኝ የምትለውን ኤልዛቤልን ችላ ብለሃታል ተብሎ መንፈስ ናት አዲስ ኪዳን ላይ ደግሞ ስናይ ዜናው የምናገኛት ታሪኳን በአዲስ ኪዳን ግን በጢያጥሮን ቤተክርስቲያን ውስጥ ነበረች እቺ ሴት እና መንፈስ ብትሆን ነው እንጂ ተነስታ አይደለም በሷ መንፈስ ውስጥ የሚሰሩ በዛች ቤተክርስቲያን የነበሩ ነብይ ሳይሆኑ ነብይ ነን የምትል አለች እሷን ችላ ብለሃታል ተብሎ እንግዲህ በራእይም ድረስ ያለች ሴት ናት ምን አይነት ክፉ ሴት እንደሆነችና ይሄ ሰው አገባት ከዚሁ ልጀምር እግረ መንገድ ትምህርት አንድ አማኞች ከማያምኑ ጋር በማያመች አኳያን አትጠመዱ ይላል የእግዚአብሔር ሰዎች ሆነው የውጭ ሰዎች ማግባት ችግሩ ይሄ ነው የመጀመሪያው የአካብ ጥፋት እቺ ሴትዮ ማግባት ነበር ከዛ በኋላ ህይወቱን ሁሉ የነዳችው እቺ ሴት ናት አደገኛ ሴት ናት እና እንደሱ አይነት ሰው ሚስቱ የነዳችው ሰው አልነበረም ይላል ስለዚህ የአካብን ህይወት ነው የምናየው በሶስት ትዕይንት ከፍየዋለሁ ምዕራፍ 20 ትዕይንት 21 ትዕይንት 2 22 ትዕይንት 3 ብዬ እና በዚህ በምዕራፍ
20 ላይ 3 ካራክተርስ አሉ 3 ተዋናያን አሉ ብትላችሁ ትችላላችሁ አካብ ራሱ አለ ቤን ሃዳድ የሚባል የሶሪያ ንጉስ አለ አንድ ስም የሌለው ነብይ አለ እነዚህ በእነዚህ 3 ሰዎች ዙሪያ ነው የምናየው አንዱ የምናየው ቤን ሃዳድ የሚባል ነው ቤን ሃዳድ ምዕራፍ 20 ቁጥር 1 እስከ 3 እንዲህ ይላል በዚህ ጊዜ የሶሪያ ንጉስ ቤን ሃዳድ መላ ሰራዊቱን በአንድነት አሰባሰበ ከርሱም ጋር 32 ነገስታት ከነፈረሶቻቸው ከነሰረገሎቻቸው አብረውት ነበሩ ወጥቶም ሰማሪያን ከቦ ወጋት ሰማሪያ የእስራኤል ንጉስ ዋና ከተማ ናት ወደ ከተማይቱ መልእክተኞችን በመላክ የእስራኤል ንጉስ አካብን እንዲህ አለው ቤን ሃዳድ እንዲህ ይላል ብርና ወርቅህ የኔ ነው የሚያምሩት ሚስቶችና ልጆች የኔ ናቸው አለው ቤን ሃዳድ የእስራኤልም ንጉስ ጌታዬ ሆይ ልክ እንዳልከው ነው እኔም ሆንኩ የኔ ሆነ ሁሉ ያንተ ነው ገብታችኋል ነገሩ ቤን ሃዳድ የሚባል የሶሪያ ንጉስ ነው የሰማሪያን ከተማ ከቦ ይዟታል እና ለእስራኤል ንጉስ ለአካብ ለሚባለው ደብዳቤ ይጽፍለታል ያንተ የሆነው የኔ ነው ኦኬ ሚስትም የኔ ናት ልጆችም የኔ ናቸው ቀጥሎ ምንድነው የሚለው የሚያምሩ ሚስቶች የኔ ናቸው ልጆች የኔ ናቸው አለው አካብ ምን ቢል ጥሩ ነው እንዴ እኔን ለምን ተውከኝ እኔም እኮ ያንተው ነኝ ሁሉ ነገር ያንተ ነው ፍርሃቱ ነው ንጉስ ነው ሊመራና ያለው ግን ሚስቶቹን ልጆቹን አሳልፎ የሰጠ ነው ከመንቀጥቀጡ የተነሳ ነው ቤን ሃዳድ ሰማሪያን ወሯታል አስጨንቆታል በዚህ ብቻ አላበቃም ቤን ሃዳድ ሁለተኛ መልእክት ላከ ቁጥር 5 መልእክተኞችም እንደገና መጥተው እንዲህ አሉት ቤን ሃዳድ የሚለው ይህ ነው ብርና ወርቅህ ሚስቶችና ልጆች እንድትሰጠኝ ልከይብህ ነበር አዎ ሆኖም ግን በዚህ ጊዜ ቤተ መንግስትህንና ሹማምንትን ቤቶች እንዲበረብሩ ሹማምንቴን ልካቸዋለሁ እነሱ ማናቸውንም ልብ በሉ ላንተ ዋጋ ያለውን ሁሉ በእጃቸው በማስገባት ይወስዱታል አለው በዚህ ጊዜ አካብ ሰዎችን አማከረና እንዲህ ብሎ መለሰለት ቁጥር 9 አካብም ስለዚህ ለቤን ሃዳድ መልእክተኛ ለጌታዬ ለንጉሱ እኔ ባሪያ በመጀመሪያ ያልከኝን ሁሉ አደርጋለሁ አልኩ ያሁኑን ጥያቄ ግን ልፈጽመው አልችልም ብላችሁ ነገሩት አላቸው መልእክተኞችም ሄደው ይሄንንም ይዘው ተመለሱ አሁን ትንሽ ምን አረጋው ሁለተኛ ጥያቄ ሲመጣ ሚስትህንም አይደል ልጆችህንም ብርና ወርቅህም አይደል አሁን ቤተ መንግስትህን ደግሞ ይበረብራሉ መልካቸው ሰዎች ሹማምንትን ይበረብራሉ ላንተ ዋጋ ያለውን ሁሉ ይጠቅመኛል የምትለው ፕሪሺየስ የሆነ ቫልዩብል የሆነ ያንተን የሆነው ነገር ሁሉ ይወስዱታልና ልልካቸው ነው ሲለው አሁን በጣም ደነገጠና አካብ አይ ይሄንንስ እንዴት ነው መመልሰው ብሎ አማካሪዎቹን ሰበሰበና አረ ይሄ ሰውዬ እንዲህ ደብዳቤ ጽፎብኛል ሲል ነው እንቢ በለው አሉት ደብዳቤውን አነሳና እኔ ባሪያ መጀመሪያ እሺ ብዬ ነበር ሚስቶቼን ልውሰድ እሺ ብዬ ነበር ልጆቼን እሺ ብዬ ነበር አሁን ግን መንግስቴን ቤተ መንግስቴን አይ ይሄንንም አይሆንም ማለት ይሄንን ሰው ቆም እንበል እግረ መንገድ ለዚህ ሰው እንዲህ ብዬ ጽፌያለሁ ለአካብ ዋጋ ያለው ነገር የቤተሰቡ ጉዳይ ሳይሆን የቤተ መንግስቱ ጉዳይ ነው ለኛ ዋጋ ያለው ነገር ምንድነው ነው ልጠይቃችሁ ባሎች ለእናንተ ዋጋ ያለው ነገር ምንድነው ቫልዩብል የሆነ ነገር ምንድነው ምትሞቱለት ነገር ህይወታችሁን ምትሰጡለት ነገር ምንድነው ለአካብ ሚስቱም አይደለችም ልጆቹም አይደሉም ምኑ ነው ስልጣኑ ነው ቤተ መንግስቱ ነው ስሙ ነው ዝናው ነው አውቶሪቲው ነው ቤተሰብ ይወሰዳል ሲባል ወሰዳቸው ያለ ሰውዬ መንግስት ይነካ ሲባል እንዴት ይሄንንም አልሰጠም ያለ ሰው ነው እኛን አይመስልም እኛን ይመስላል እኮ ብዙ ጊዜ አሁን ብዙ ነገር ለማትረፍ አይደለም ብዙ ነገር ለማትረፍ በዚህ ምድር ላይ ገንዘብ ለማትረፍ በሉት ቤት ለማትረፍ በሉት ጥቂት በመስሪያ ቤትም ትንሽ ፕሮሞሽንም ለማግኘት በሉት ተመረንም ደግሞ ማስተር ዲግሪ ለመስራት በሉት ፒኤችዲ እነዚህ ሁሉ ጠቃሚ ናቸው ልብ በሉ አይጠቅሙም አላልኩም ግን እነዚህን ሁሉ ለማግኘት ቤተሰባችንን ምንበትን ከሆነ ለኛ ዋጋ ያለው ቤተሰባችን አይደለም በጣም የዚህ ሰውዬ ነገር ልባችንን ሊነካው ይገባል እና ዛሬ ምንገዳደርበትና ማንገዳደርበት ነገር አለን ወይ አይደለም ምንገዳደርበት ነገር አለን አንዳንዶቻችን አገልግሎቱም ቢሆን አገልግሎቱም ይወሰድ ችግር የለም
ብቻ ይሄ ቢዝነስ ይሄ ስራዬ ይሄ ፕሮፌሽኔ ይሄ ነገር ይሁን እንጂ አገልግሎትም እዛ ይቀር ሚስትም እዛ ትቀር ባልም እዛ ይቀር ወሴቶችም ከሆነ ሁሉ ነገር ይቀር ይሄ ብቻ ለዚህ ነገር ነው የምሞተው ነው አካብ ይሄንን ያሳየው አስደንጋጭ የሆነ ሰው ነው አይ አልችልም ብሎ ሁለተኛ ሲመልስለት ሶስተኛ መልእክት ላከለት እንዲህ አለው ቁጥር 10 ከዚያም ቤናዳድ ለሚከተለኝ ሰው ሁሉ የሰማሪያ አፈር አንዳች እፍኝ የሚደርሳት ሳይሆን ቢቀር አማልክት ይህን ያድርጉብኝ ከዚህ የባሰ ያምጡብኝ ሲል ሌሎች መልእክተኞችን ወደ አካብ ላከ የእስራኤል ንጉስ አሁን ትንሽ በረታና አይ እንግዲህ ታጥቆ ለጦርነት የሚወጣ ሰው የትጥቁን እንደፈታ ሰው መደንፋት የለበትም ሪሊ አሁን ከረጀስ ሆነ መደፋት የለበትም አላቸው ቤናዳድም ይህን መልእክት የሰማውን አብረውም የነበሩት ነገስታት በድንኳናቸው ውስጥ ሆነው በሚጠጡበት ጊዜ ነበር ቤናዳድም ሰዎችን በሉ ለጦርነት ተዘጋጁ አላቸው ስለዚህም ከተማይቱን ለመውጋት ተዘጋጁ አሁን ልብ በሉ አሁን ሶስተኛ ጊዜ ሲፎክርበት አካብ ምን አለው አይ እንግዲህ አሁንስ አበዛው ትንሽ ኢነርጂ አግኝቷል ምንድነው ያለው ለጦርነት የሚሄሰው ጦርነት ጨርሶ አሸንፎ እንደመጣ መፎከር የለበትም ነው ገና ወደ ጦርነቱ ነው የወጣው የሚሆነው ነገር አይታወቅም አንተ ግን ንግግር ኦሬዲ ጦርነቱን አሸንፎ እንደመጣ ሰው ነው የምታወራው እና እንደዚህ መደፋት ልክ አይደለም ማለት ኬታ መጣው አይ ቲንክ እግዚአብሔር ነው የረዳው ብዬ ነው ማስበው ኦፍ ኮርስ እንደሱ ነው አንዳንድ ጊዜ እንደጨረሰ ሰው ነው የምናወራው አሁን በቃ ሁሉ ነገር እንዳጠናቀቀ ሰው ነው ግን እርግጠኛ ነበር ቤናዳድ እኮ እርግጠኛ ነበር እንደዚህ እንደሚጨርሰው ሰማሪያን አቃጥዬ ለወታደሮቼ አመዷ አንድ ፍኝ ከደረሰ እኔ ቤናዳድ አይደለሁም ያለ ሰው ነው አይ እንግዲህ አደፋለው ከዛ ገስዋት እግዚአብሔር ታማኝ ነው በዚህ ፍራቱስ ያለ አንድ ነብይ ላከለት ኔምለስ ሹለስ የሆነ ነብይ ላከለት ነብዩ መልእክቱ ምንድነው ባጭር ቃል እግዚአብሔር ተዋጊ ነው ነው የሚለው ቁጥር 13 በዚያን ጊዜ አንድ ነብይ ወደ እስራኤል ንጉስ ወደ አካብ መጥቶ እግዚአብሔር እንዲህ ይልሃል ይህን ብዙ ሰራዊት ታያለህን አዎ ዛሬ በእጅ አሳልፌ እሰጣለሁ ከዚያም እኔ እግዚአብሔር መሆኔን ታውቃለህ አንተ ራስህ አካብ ስለዚህ አካብ ያውራጃ አዛዦቹን የሆኑትን 232 ወጣት መኮንኖች ወጣት የሚለውን ያዙ ኢንኤክስፒሪየንስድ የሆኑ አዲስ መኮንኖች ናቸው ያውራጃ አዛዥ የሆኑ ወጣት መኮንኖችን ሰራዊት አስከትሎ ከከተማይቱ ወጡ ያንዳንዱን በፊቱ የገጠመውን ጠላት ገደለ ሶርያውያን ሸሹ እስራኤል ያሳደዷቸው ጀመር የሶርያ ንጉስ ቤናዳድ ግን በፈረሱ ላይ ሆኖ ከጥቂት ፈረሰኞች ጋር እንዴ ቅድም ሲፎክር የነበረው ትንሽ አመድ ምናምን ያለው አሁን ነፍሴ ያውጭኝ ብሎ አሃ ለካም ይዋጋው ከአካብ ሳይሆን ከአካብ ቃልኪዳን አምላክ ከእግዚአብሔር ጋር ነው ከእስራኤል ጋር ነበር አሜን ምንም እግዚአብሔር ህዝቡን አይጥልም ታውቃላችሁ ቢያሳዝንም ተመልሶ ይራራል ህዝቡን ርስትን ለማላገጫ ያሳልፋትስ በራሱ ጊዜ ዲሲፕሊን ሊያረግ ይሰጣል እንጂ ለባቢሎና ለሶርያን ይሰጣል እንጂ ማንንም ሰው መጥቶ የእስራኤል ህዝብ ሊነካ አይችልም ምንም እንኳን አመፀኛ ቢሆን ያልጠፋ ነው ከእግዚአብሔር ምሕረት የተነሳ ነው ራእዩ አያልቅም ክብር ለእግዚአብሔር ይሁን ስለዚህ ይሄ እግዚአብሔር ሰው መጣና just relax እኔ ነኝ I will take care of ይሄንን ቤናዳድ የተባለው እኔ ያረጋለሁ አለው በጣም ኢንኤክስፒሪየንስድ ይሆኑ ተመልከቱ ጦርነት እንኳን ሄደው አዳዲስ የጦር ጀነራል የጦር መኮንኖች ናቸው በእነሱ እና ተመልከተ ይሄ ሰራዊቱን አየሁ አይደለም ስፍር ቁጥር የሌለው ሰራዊት ነው ይሄን ሁሉ በእነዚህ ደግሞ ኢንኤክስፒሪየንስድ በሆኑ ነው እግዚአብሔር ይመስገን ከእግዚአብሔር ጋር ያለ ኢንኤክስፒሪየንስድ የሆነ ሰው ያለ እግዚአብሔር ካለ ዘመኑን ሁሉ ኤክስፒሪየንስ ከሆነ ይበልጣል አይደለም ሳውልን አይታችኋል ከልጅነቱ ጀምሮ ጦረኛ ነው ብሎ ስለ ጎልያድ ተናግሯል አንተ ምንም የለህም ሲለው እኔ ድንጋዩን ነው ይዘህ የመጣው አይደለም ያ ጎልያድን የገደለው የዳዊት ጠጠር ነው አይደለም በዳዊት ላይ የነበረው እግዚአብሔር እጅ እግዚአብሔር ቃል ኪዳን እግዚአብሔር ስለ ቃል ኪዳኑ ህዝቡን አይተውም ስለዚህ አንድ ነብዩ መልእክት ይሄ ነው ስለዚህ አባረረው ሄደ ሸሸ በጣም የሚገርማችሁ አሁንም ሌላ ይሄው እግዚአብሔር ሰው መጣና ይሄ ሰው ተመልሶ ይመጣባል በጸደይ ወይ እንደገና ይመጣባል ምንድነው ያለው ቁጥር 28 እግዚአብሔር ሰው ወጥቶ ለእስራኤል ንጉስ እንዲህ አለው እግዚአብሔር እንዲህ ይላል ሶርያውያን የእግዚአብሔርን ኢኮረብታ እንጂ የሸለቆ አምላክ አይደለም ብለዋልና ይህን ስፍር ቁጥር የሌላቸው ሰራዊት በእጅ አሳልፌ እሰጣለሁ አንተም እኔ እግዚአብሔር መሆኔን ታውቃለህ አለው በየሰፈሩ ቦታ 7 ቀን ከተፋጠጡ በኋላ በሰፈሩበት ቦታ በሰባተኛው ቀን ጦርነት ገጠሙ እስራኤላውያንም ባንዲት ጀንበር ከሶርያን ሰራዊት 100,000 እግረኞችን ገደሉ የቀረቱም ወደ አፌ ከተማ ሸሹ በዚያንም በ27,000 ላይ ቅጥር ተንዶ ወደቀባቸው ቤንሃዳድ ወደ ከተማይቱ ሸሽቶ በመሄድ ወደ አንዲት እልፍኝ ገብቶ ተደበቀ አሁንም ተመልከቱ
የእግዚአብሔር ሰው መጥቶ ምን ብሎታል? ኔክስት ስፕሪንግ ላይ ይመጣብሃል እና የምታረገውን እወቅ ብሎ ነግሮታል። ይሄ ሰውዬ ተመልሶ ይመጣብሃል የምታረገውን እወቅ አለው። ማለት አሁን ስታገኘው ጨርሰው ነው። ነገ ደግሞ ተመልሶ ያስቸግራል። በጣም የሚገርማችሁ ይሄው ቤንሃዳድ ነው። ሁለተኛ ነገሥት ላይ ስንመጣ ምናየዋለን። አሁንም ጦርነት እዚሁ ላይ እንጂ 22 ምዕራፍ ላይ በኋላ ምናየው እሱ ነው። ይሄው ቤንሃዳድ ነው የገደለው። አሁን ለቀቀው። ሰውዬ ሄዶ ተደበቀ። ከዛ በኋላ አስገራሚ የሆነ ነገር ይሁን የአካብን የውል ስምምነት እናያለን። ጦርነቱ አለቀ። ቤንሃዳድ ሄደ። የእስራኤል ሕዝብ እንደገና ሁለተኛ ጦርነት አሸነፉ። ከዛ የቤንሃዳድ ሽማግሌዎች ሹማምንቶች በወገባቸው ላይ ማቅ ታጥቀው በራሳቸው ላይ አመድ ጠምጥመው የንስሐ ነው የምርኮኛ ምልክት ነው ወደ እስራኤል ንጉስ በመሄድ አገልጋይ ቤንሃዳድ እባክህ በሕይወት እንድኖር ፍቀድልኝ ብሎ ይለምንሃል አሉት። ንጉሱም እንዴ ቤንሃዳድ እስካሁን በሕይወት አለ? ወንድሜ እኮ ነው። ሰዎቹም ይህንን በደግ በመተርጎም ቃሉን ካፉ ቀበል አድርገው አሁን ወንድምህ ነው ቤንሃዳድ ወንድምህ ነው አሉት። ንጉሱም በሉ ሂዱና አምጡት አላቸው። ቤንሃዳድም በመጣ ጊዜ አካብ ሰረገላው ላይ እንዲወጣ አደረገው። ቤንሃዳድም አባቴ ከአባቴ የወሰዳቸውን ከተሞች እመልስልሃለሁ፣ አባቴ በሰማሪያ እንዳደረገው ሁሉ አንተም በደማስቆ በኔ ከተማ የራስን ገበያ ማቋቋም ትችላለህ። ማርኬት ነው፣ ቢዝነስ ውል ነው። አካብም እንግዲያውስ ስምምነት አድርገን በነፃ ለቀሃለሁ አለው። ስለዚህም ከራሱ ጋር የውል ስምምነት አድርጎ ለቀቀው። እግዚአብሔር ድል ሰጥቶት ይሄንን ሰው ዲል አድርገው። ምክንያቱም አጥፏቸው በኋላ እንቅፋት ይሆኑባቸዋል የተባለው በኢያሱ ዘመን እንዳለ ነው። እና ስምምነት አደረገ። ይሄ ሰው አሁንም ተመልከቱ፣ አሁን ያደረገው የቢዝነስ ስምምነት ነው። የሱ አባት የወሰደበት ይመለስለታል። እሱም በደመስንቆ ሄዶ ቢዝነስ ያደርጋል፣ ማርኬት ያደርጋል፣ ከተማይቱ ታድጋለች፣ ምናምን ታድጋለች፣ ይሄ ሁሉ ያድጋል። ይሄን አደረገና ስምምነት አድርጎ ጠላቱን እዚህ ጋር አምጥቶ ሰጥቶ ተለቀቀው። ሌላ አንድ ነብይ መንገድ ላይ ያገኘውና እግዚአብሔር ፍታዊ ነው ብያለሁ። አንድ ነብይ መንገድ ላይ ሲሄድ ከዚህ ባክግራውንድ ሌላ ነብይ ይሄ ቅድም ይናገረው የነበረው ነብይ ሊሆን ይችላል መጣበት። ራሱን ሸፍኗል፣ ተላውጧል። እሱም እንደውም አንድን ሰው መጣና ምታኝ አለው። አይ አልመታም፣ እኔ እግዚአብሔርን ነብይ አልመታም ሲል እግዚአብሔርን አልታዘዝክምና አለው። ሲሄድ አንበሳ በላው ይላል። ሁለተኛ አንድ ሰው አገኘና ምታኝ ሲለው ይሄንን እንደሞተ ስለሰማ ድርግም አድርጎ መታው እስኪያብድ ድረስ። ከዛ ልብስ ለበሰና አካብ በሚመጣበት መንገድ ላይ ጠበቀው ሌላ ሰው መስሎ ይሄንን ታሪክ ይነግረዋል። ጌታዬ ሆይ እኔ ወታደር ነኝ አለው። አንድ የተማረከ ሰው ጠብቅ ተብዬ ነበር። እሱ ካመለጠ በሱ ገመድ አንተ ትገባለህ ተብዬ ነበር። ግን ባሪያ እንቅልፍ ያዘኝና ወደዛ ሲል ወዲህ ሲል ይሄ እስረኛው አመለጠኝ አለው። ስለዚህ ምን ይሻላል ሲለው አይ ራስ ባፍ ተናግረሃል፣ በሱ ገመድ በተፈታው ገመድ አንተ ትገባለህ ብሎ አካብ ፈረደ ማለት ነው። በዚህ ጊዜ ራሱን ገለጥ አደረገና ሲያው ነብዩ ነው ያውቀዋል፣ የተናገረው ይመጣልሃል እንዳትለቀው ያለው ነው። ኦኬ ራስ ፈርደሃል አይደለም? ነብዩ ንጉሱን አለው ቁጥር 42 እግዚአብሔር እንዲህ ይላል እኔ ፈጽሞ ይገደል ያልኩትን ሰው ለቀኸዋልና በገመዱ ትገባለህ፣ በሕዝቡም ፈንታ ያንተ ሕዝብ በገመዱ ውስጥ ይገባል። የእስራኤል ንጉስ ተበሳጭቶ ተቆጥቶ ሰማርያ ወዳለው ቤተ መንግስቱ ሄደ። ኦኬ ራስን የፈረደው ትዝ ይላችኋል። ናታን ዳዊት ጋር መጥቶ አንድ ከብት የነበረችው እንደዚህ ነበር ገደለ ያረደ ሲባል ያ ሰው የሞት ልጅ ነው እንዳለ ይሄም ነብይ እንደሱ ነው ያደረገው። በሱ ገመድ አንተ ትገባለህ ሲል ፈረደበት። በል አንተም ትገባለህ፣ በቤንሃዳድ ገመድ ውስጥ አንተ፣ በሶሪያን ገመድ ውስጥ የእስራኤል ሕዝብ ይገባል። እግዚአብሔር ፍታዊ አምላክ ነው። ጀስቲስ ጌታ መጣ ነው። ጥማትም ካለን እግዚአብሔር ነው በሱ ትገባለህ አለው። ቆም እንበል። በጣም የሚገርማችሁ ታሪኩን ስታዩ አትግደሏቸው ካለበለዛ የነሱን አማልክት ታመልካላችሁ ያላቸውን እራርተው ስለሆነ ነው። የሳኦልም የመጀመሪያው ንጉስ ችግሩን አይታችኋል። አጥፎ የተባለውን እራርተው አይደለም ከፍቶችን ይመርስ። እግዚአብሔር አጥፉ ሲል ዓላማ አለው።
ምክንያቱም ነገ በዛ ምድር ላይ ይነቅሏቸዋል ያለ ነውና ማን ወደ መንፈሳዊ ህይወትም ስንመጣ የሚያምን ከማያምን ጋር ምን ግንኙነት አለው? የክርስቶስ ኢየሱስ የሆኑትና ስጋውን ከክፉ መሻቱ ጋር ሰቀሉት ገደሉት አይደለም? እኛ ዛሬ ክፉ መሻትን ካልገደልን ያ ክፉ መሻት ነገ እኛን ይገለናል። ፓስተር ዳኒ ቅድም ሼር ያደረገውን አይተናል። አላግባብ የሆነ ጓደኝነት አይደለም? ክፉ ባልንጀራነት የራስን ነገር ሁሉ ያጠፋል። ይሄ አካብ ከጠላቱ ጋራ ስምምነት ያደረገ ሰው ነው። የቃል ኪዳን ውል ስምምነት ያደረገ አሁንም ሞቲቭ ደግሞ ከዚህ ሰው ጋር በመስማማቱ የሚያገኘውን ጥቅም አስቦ ነው እንጂ እግዚአብሔር አምላክ በእጁ የሰጠውን ባለማሰብ አይደለም። ስለዚህ ለኛ ብዙ ነገር ይናገራል ብዬ አስባለሁ። እግዚአብሔር በሰጠን ድል እግዚአብሔር በከፈተልን በር እግዚአብሔር ነው አንደኛ ለናከብረው የሚገባን እንጂ ከሌሎች ሰዎች ጋራ ስምምነት አድርገን እግዚአብሔር የሰጠንን አገልግሎትም እንድንበድል አይደለም። ትዕይንት 2 ይሄ ሰውዬ ተበሳይቶ ወደ ቤቱ ገባ ነው የሚለው። ትዕይንት 2 አንደኛ ነገሥት ምዕራፍ 21 ነው። እዚህ ላይ ደግሞ 4 ካራክተርስ አሉ። አካብ አለ፣ ሚስቱ ኤልዛቤል አለች፣ ናቡቴ የሚባል ሰው አለ፣ ኤልያስ ነብዩ ኤልያስ እንደገና ተመልሶ የሚመጣው። እነዚህን አራቱን ቶሎ ብለን ነው የናቡቴ ታማኝነት ብየዋለሁ። ምዕራፍ 21 ቁጥር 1 ሲጀምር ከጥቂት ጊዜ በኋላ በእስራኤላዊ በናቡቴ የወይን ተክል ቦታ ላይ አንድ ነገር ደረሰ። ቦታውን በእስራኤል ውስጥ ከሰማሪያ ንጉስ በአካብ ቤተ መንግስት አጠገብ ነበር። አካብም ናቡቴን የወይን ተክል ቦታን ከቤተ መንግስት ያጠገብ ስለሆነ ያትክልት ቦታ እንዳደርገው ልቀቅልኝ፣ በመትኩ ከዚህ የበለጠ የወይን ተክል ቦታ እሰጥሃለሁ፣ የተሻለ ሆኖ ከታየህም የሚያወጣውን ገንዘብ እከፍልሃለሁ አለው። ናቡቴ ግን አካብን አጽመ ርስቴን እለቅል ዘንድ እግዚአብሔር አይበለው ሲል መለሰለት። ኦኬ አካብ ንጉስ ነው። ሌላ ፓላስ አለው እዚህ ሰው የሚኖርበት ቦታ ላይ። ከፓላሱ ጎን ናቡቴ የሚባል ሰው የወይን ቦታ አለው። አካብ ከቤተ መንግስት አካባቢ ስለሆነ እባክህ ይሄንን የወይን ቦታ ስጠኝ አለው። በመትኩ ሁለት ነገር ነው የሰጠው። በመትኩ ከዚህ የበለጠ የወይን ቦታ ሰጣሃለሁ፣ የተሻለ የበለጠ ቦታ ሰጣሃለሁ። ይሄ ደግሞ ቦታ ካልፈለክ የሚያወጣውን ገንዘብ እከፍልሃለሁ፣ አስፈላጊውን ገንዘብ እከፍልሃለሁ አለው። ናቡቴ አይ አጽመ ርስቴን ከአባቶቼ በውርስ ያመጣሁትን መሬት አልሰጥህም አለ። ይሄ ሰውዬ ሲከለክለው የአካብን ብስጭት ይሁ ያ ነብይ መጥቶ ለቀቀው አይደለም በሱ ገመት ትገባለህ ሲለው ተበሳጭቶ ወደ ቤተ መንግስቱ ነበር ሄደው። አሁን ደግሞ ተበሳጭቶ ወደ መሄድበት እናየዋለን። 4 ቁጥር 4 21 የእስራኤላዊው ናቡቴ አጽመ ርስቴን አለቅልህም ስላለው አካብ ተበሳጭቶና ተቆጥቶ ወደ ሄደ ወደ ቤቱ ገባ። አኩርፎም ባልጋ ላይ ተኛ፣ ምግብ መብላት ተወ። ሚስቱም ኤልዛቤል ወደሱ ገብታ እስከዚህ የተበሳጨው ምግብ የማትበላው ለምንድን ነው ብላ ጠየቀችው። እሱም እስራኤላዊ ናቡቴ የወይን ተክል ቦታን ሽጥልኝ ከፈለክ በመትኩ ሌላውን ቦታ ሰጣለሁ አልኩት፣ እሱ ግን የወይን ተክል ቦታዬን አለቅልህም ስላለኝ ነው አላት። ሚስቱም ኤልዛቤል አንተ አሁን የእስራኤል ንጉስ ትባላለህ አንተ? በልተነሳና እህል ቅመስ ደስ ይበልህ፣ የእስራኤላን የናቡቴን ወይን ተክል ቦታ እኔ እንድታገኝ አደርግልሃለሁ። አሁን እስራኤልን ትመራለህ ምትለው ንጉስ ነህ ወይ? ያ አውቶሪቲ ያለህ ነው። አውቶሪቲ ያለህ ስልጣን አለህ መጠቀም ትችላለህ ነው። ስልጣኑ ደግሞ እሺ ካለ በጸባይ እምቢ ካለ በጉልበት ነው አይደለም? በጉልበት ነው። አካብም ይሄን ነገር ኦፈር ያደረገው ይመስለኛል። ታዲያ ናቡቴ ለምን እምቢ አለው? አሁን እዚህ ላይ ነው በጣም ዋናው ነገር። ናቡቴ አልሸጥህም፣ የአባቶቼ አጽም ርስ ነው፣ ከዘሮቼ ከወላጆቼ የተቀበልኩት ነው ሲለው ከየት አመጣው ስንል ዘሌዋውያን 25 ላይ እግዚአብሔር ኢዮቤልዩ ሲከበር የሰጠው ህግጋት አለ። ስለ መሬት እግዚአብሔር ለእስራኤል በግልጽ የተናገረው ነገር አለ። ዘሌዋውያን 25:23 ላይ እንዲህ ይላል፣ መሬት ለአዲሱ ትርጉም ለዘለቄታ አይሸጥ ይላል። የቀደመው ትርጉም መሬት ለዘላለም አይሸጥ፣ መሬት ለዘለቄታ አይሸጥ። ለምን? ምክንያቱም ምድር የማን ናት?
የኔ ናት እናንተ መጻተኛ እንግዶች ናችሁ በዚህ ምድር ላይ ነገ ታልፋላችሁ ርስት አድርጋችሁ በምትይዙት ምድር ሁሉ መሬት የሚዋጅበት ሁኔታ እንዲኖር አድርጉ ከወገን አንዱ ደይቶ ርሱን እንኳን ቢሸጥ የቅርብ ዘመቱ መጥቶ ወገኑን የሚሸጠውን ይዋጅለት ባይችልም የግል ሰውም ባይችልም እሱ መዋጀት እንኳን ባይችል ቁጥር 28 ነገር ግን ዋጋውን መመለስ ካልቻለ የሸጠው ርስ እስከ ምን ቀን ኢዮቤልዩ ዓመት ድረስ የገዢው ንብረት ሆኖ ይቆያል በኢዮቤልዩ ዓመት ግን ለባለቤቱ ይመለሳል ሰውየውም ወደርስቱ እግዚአብሔር ሕግ ነው እና ናቡቴ እግዚአብሔር ሕግ አለው መሬት አይሸጥም ለዘላለም አካብ እስከ መጨረሻው ነው የጠየቀው በኢዮቤልዩ መልስ ቢባል ንጉሱም ላይ መልስም ይችላል ሚስቱ ደግሞ በጣም ከይሴ ሆነች ሚስቱ ነው ያለችው ለዘላለም ሊወሰድ ነው ኖ ይሄ መደራደርበት ጉዳይ አለ እዚህ ላይ ነው ቆም እንበልና መንግስት የሚጠይቀን ጥያቄ ሁሌ እግዚአብሔር ቃል ከሚጠይቀን ጥያቄ ከተቃራኒ ከሆነ ምንም ነገር የለም ሐዋርያት እንዳሉት ለማን እንታዘዝ ለሰው ወይስ ለእግዚአብሔር ይሄን ነው ዋጋ ምን ከፍለው አይደል እነዛ ሶስቱን ሲድራቅ ሚሳቅ አብደናጎን ናቡከደነጾር እዚህ ጋር መጥቶ እኔ ላዘጋጀሁት ምስል ስገዱ ባሰግዱ ግን ትጣላላችሁ አለ በልባቸው የተጻፈ ደግሞ አንደኛው ትእዛዝ ከኔ ከአምላክ በስተቀር ለማንም አትስገድ የሚል ደግሞ እግዚአብሔር አዟቸዋል ስለዚህ ቴምፕቴሽኑ ፈተናው ይሄ ነው እግዚአብሔር ለማንም አትስገድ ይላል ናቡከደነጾር ለኔ ስገድ ካልሰገድ ትጣላለህ ነው ስለዚህ እነሱም የተናገሩ ናቡከደነጾር ወይ ይሄ ለምን ላቆንቆ ምስል አንሰግድም የምናመልከው አምላካችን ከዚህ ሊያድነን ከሳቱም ሊያድነን ይችላል ባያድነን እንኳን እንደማንሰግድ ወቃለን ከማንም በላይ አካውንታቢሊቲያችን ለእግዚአብሔር የተፋጠጠ ነገር ነገስታት የሚጠይቁት ከእግዚአብሔር ቃል ጋር የሚጋጭ ነገር ከሆነ yes sir ሳይሆን no sir ነው ማለት ያለው yes ma'am ሳይሆን no ma'am እግዚአብሔር ትእዛዝ ይሄንን ነው ምናረገው አሜን of course እንዲህ ስንል ዋጋውን እንዳትረሱ ነው ዋጋውን እንዳትረሱ የኤልዛቤል ነፍሰ ገዳይነት ሶስተኛው ምናየው ቁጥር 21 ምዕራፍ 21 ቁጥር 8 ላይ ስለዚህ በአካብ ስም አንተው ንጉስ ነህ አለችውና እኔ ማረጋውን አቃለሁ ብላ ደብዳቤ ጻፈች ይወላችሁ ስለዚህ በአካብ ስም ደብዳቤ ጻፈች እንዲህ አለች በገዛ ማተሙ አተማ በናቡቴ ከተማ አብሮት ለሚኖሩ ሽማግሌዎችና መኳንንት ላከች እንዲህ አለች ስለዚህ በናቡቴ ከተማ የሚኖሩ ሽማግሌዎችና መኳንንት በደብዳቤዎች ላይ ኤልዛቤል እንደጻፈችው አደረጉ ምንድነው ያደረጉት የአንድ ቀን ጾም አወጁ ናቡቴን በዙ መካከል ከፍ ባለ ቦታ ላይ ያስቀመጡ ከዚያም ሁለት ምናምንቴ ሰዎች መተው ከፊት ለፊቱ ተቀመጡ በህዝቡም ፊት ናቡቴ እግዚአብሔርንና ንጉሱን ሰድቧል ብለው መሰከሩበት ስለዚህ ከከተማይቱ ውጪ ወስደው በድንጋይ ወገሩት ገደሉትም ከዚያም ለኤልዛቤል ናቡቴ በድንጋይ ተወግሮ ሞቷል አሰናብተነዋል ብለው ደብዳቤ ጻፉላት እንትኑን አወጣች የቤተ መንግስቱን የሱም ፊርማ የሱን ጻፈች በሱ ስም ነው የጻፈችው እና ወሰዱ ናቡቴን የሆነ ቦታ ከተማ ላይ ያርጉት ሁለት ምስክር አኑሩ እንደ ህግጋቱ ነው ባይዘው እንደ እግዚአብሔር ቃል እንደጻፈው ህግጋት ነው እግዚአብሔርንም ሰድቧል ንጉሱንም ሰድቧል ብላችሁ ሁለት ምናምንቴ ምስክሮች አኑሩ እነዚህ ሰዎች ይመስክሩ እዛው ህጉን ተላልፈዋል የእግዚአብሔርን ህግ ተላልፈዋል ብላችሁ ውገሩት ልክ እነሱም የከተማ ሹማምንት ናቸው እንዳትረሱ ያገሩ ሰዎች ናቸው ባለስልጣኖች ናቸው ገደሉት እና አልቆል እስደን ብሎ ለሱ አላኩላት እዚህ ላይ ቆም እንበልና ክርስቶስ ተኮር ትርክቱ የት ነው የናቡቴ ንጹህ ደም ነው የፈሰሰው ለእግዚአብሔር ቃል ካለው ታማኝነት የተነሳ ነው ማቴዎስ 26 ላይ ስለ ኢየሱስ ሲያወራ እንዲህ ይላል በዚያ ጊዜ የካህናት አለቆችና የአይሁድ ሸንጎ በሙሉ ኢየሱስን ለማስገደል የሐሰት ማስረጃ ይፈልጉ ነበር ብዙ የሐሰት ምስክሮች ቢቀርቡም በቂ ማስረጃ አላገኙም በኋላ ግን ሁለት ሰዎች ቀርበው ይህ ሰው የእግዚአብሔርን ቤተ መቅደስ አፍርሼ በሶስተኛው ቀን ውስጥ መልሼ ልሰራው ይችላል ብለዋል በማለት ተናገሩ ከሰሱት ሁለት ምናምንቴ ሰዎች ዕብራውያን 13:11 ላይ ሲናገር ሊቀ ካህናት ስለ ኃጢአት ስርየት የሚሆነውን የእንስሳ ደም ይዞ ወደ ቅድስተ ቅዱሳን ይገባል የእንስሳቱ ስጋ ግን ከሰፈር ውጪ ይቃጠላል ቁጥር 12 እንዲሁም ኢየሱስ በራሱ ደም አማካኝነት ህዝቡን ሊቀድስ ከከተማ በር ውጪ መከራን ተቀበለ የናቡቴ ንጹህ ደም
ፈሷል በዛ ኤልዛቤት አፍስሰዋለች የከተማው ባለስልጣኖች አፍስሰውታል ኢንጀስቲስ ሰርተዋል ከዛ ሁሉ በላይ ግን የሆነ እግዚአብሔር ልጅ ኢየሱስ ክርስቶስ እኛን መስሎ ከሰማይ የመጣው እሱ ላይም ያስተኛ ምናምን ተሰዎች አስመስተው ምንም ንጹህ ህይወት መኖሩን እንኳን ያወቁ እነ ጲላጦስም ያማኑት መሪዎችም ያወቁ አሳልፈው ሰጡ ገደሉት ደሙ ፈሰሰ ይሄ ደም ግን ክቡር ደም ነበር ንጹህ ደም ነበር ለኃጢአተኞች ለኛ ደም ሳይፈስ ሬት የለም የተባለለት የኛ ያዳኛችን ደም በኔና ለናንተ ምክንያት ነበር የክርስቶስ ደም ንጹህ ደም እቺ ምድር ንጹህ ደም በማፍሰስ የታወቀች ናት ከአቤል ደም ጀምሮ ይጮሃል ብሎ የተናገረው የእግዚአብሔር ቃል ነው ወገኖች ሆይ ኢየሱስን ከሰቀሉ ከገደሉ ምንም የሌለበት ንጹህ ደም ካፈሰሱ በየዘመናት የሚነሱ ነገስታት ደም ያፈሳሉ እና አንድ ቀን እግዚአብሔር ይጠይቃል ይጮሃል እንደሚል ውጤቱ ምንድነው እግዚአብሔር ፍትሃዊ ነው ቁጥር 17 ይሁን ተነሳ እሷ ወሰዳለችው ሄዶ ወሰደ እስደን አለችው ተፈጽሟል ይወሰዳለችው ሄዶ ወሰደ ምን ያህል ዘመን እንደቆየ አይሆንም እንዳሰበው ናቡቴን በነገራችን ላይ ሁለተኛ ነገሥት ላይ ልጆቹንም ነው የገደለው የናቡቴንም ልጆች ነው ሁለተኛ ዜና ላይ ስናየው ሁለተኛ ነገሥት ላይ ናቡቴን ብቻ አይደለም ልጆቹን ሁሉ ነው የገደሉት ለምን ነገ ደሞ ልጆቹ ተነስቶ ወራሽነን ያባታችን ድርሻ እንዳይል እንዳይጠይቁ ማንንም ተጠያቂ እንዳይኖር ነው የገደሉት እና ወሰዳለው ወሰደ እዛ ሄዶ ሲመላለስ ምናልባት ከለታት አንድ ቀን ነው የእግዚአብሔር ቃል ወደ ቴስቢያዊ ኤልያስ መጣ ቁጥር 17 ከዚያም የእግዚአብሔር ቃል ወደ ቴስቢያዊ ወደ ኤልያስ እንዲህ ሲል መጣ ተነሳና በሰማሪያ ሆኖ የሚገዛውን የእስራኤል ንጉስ አካብን ትገናኘው ዘንድ ውረድ የናቡቴን የወይን ተክል ቦታ በርስትነት ለመያዝ ሄዶ አሁን እዚያው ይገኛል እንዲህም በለው እግዚአብሔር እንዲህ ይላል ሰውየውን ገድለኸው ደግሞ ርስቱን ልትወስድ ከዚያም እንዲህ በለው እግዚአብሔር እንዲህ ይላል ውሾች የናቡቴን ደም በላሱበት ቦታ ያንተን ደም ውሾች እንዲሁ ይልሱታል ስለ ኤልዛቤል ደሞ ቁጥር 23 አለፍ ብለን ስለ ኤልዛቤል እግዚአብሔር በእስራኤል ቅጥር አጠገብ ውሾች ኤልዛቤልን ይበላዋታል ይላል ደግሞ ከአካብ ወገን ሆኖ በከተማ የሚሞተውን ውሾች ይበሉታል በገጠር የሚሞተውን የሰማይ አሞሮች ይበሉታል እግዚአብሔር የፍትህ አምላክ ነው ገደልከው ወረስክ ማንንም አላየህማ በፍትህ ምናምን ተደርጎ ናቡቴ ሞተ ማንንም አላየም ከሰማይ ሆኖ የሚያይ ነበር ኤልያስ ላከው ኤልያስ እንደውም ሲያገኝ ጠላቴው ያገኘኝ ነው ያለው አገኘው በተለያየ ቦታ ሲያገኝ ወረስክ አይደል ማንንም አላወቀም በል ናቡቴን ደሙ ውሾች እንደላሱት ያንተም ያቺ የኤልዛቤልም ታሪክ ስታነቡ ልክ የኤልዛቤልም እግዚአብሔር ያነሳው ጄሁ የሚባለውን ሰው አንስቷል እሷም ደሞ እንደተላሰ ይሄም ሰው እንዴት እንደሚሞት እናያለን ወገኖች ሆይ ፍትህ ሊቆይ ይችላል አትሳቱ እግዚአብሔር አይሰበትበትም ሰው የዘራውን ያንኑ መልሶ ያጭዳል የምንዘራውን እናጭዳለን ምንም አልመሰላትም ኤልዛቤልም አካብም እግዚአብሔር ፍትሃዊ ነው በጣም የሚገርማችሁ እግዚአብሔር ፍትሃዊ ነው yes ለያናኑ ብድራት ይመልሳል የሚገርም እንደማስደናቂ የሆነ ጸጋ ከእግዚአብሔር ጋር ታያላችሁ እግዚአብሔር መሐሪ ነው ፍትሃዊ እንደሆነ መሐሪ ነው ቁጥር 27 ኤልያስ ይህን ትንቢት ሲነግረው አካብ ያረጋውን ነው አካብም ይህንን ቃል ሲሰማ ልብሱን ቀደደ ማቅ ለብሶ ጾመ በማቅም ላይ ተኛ በሐዘንም ኩርምት ብሎ ይሄድ ነበር ከዚያም እንዲህ የሚል የእግዚአብሔር ቃል ወደ ቴስቢያዊ ወደ ኤልያስ መጣ አካብ ራሱን በፊቴ እንዴት እንዳዋረደ አየህን ራሱን ስላዋረደ ይህን መከራ በዘመኑ አላመጣበትም ነገር ግን ይሄንን በቤቱ ላይ የማመጣው በልጁ ዘመን ነው ዋ እግዚአብሔር ምሕረት እግዚአብሔር ምን ያህል ከኛ ሩቅ ነው ቢባል የልብ ስብራት እስኪያገኘን ድረስ በድለናል እስክንል ድረስ ምንም ያደረግነው ኃጢአት የትና የት እንኳን ቢሆን ሰዎች እንኳን የማይረሱት ቢሆን ይሄ የሰራው ግፍ ንጹህ ደም እንኳን ያፈሰሰው ኤልዛቤል እንኳን የነዳችው ብዙ ነገር ያደረገ የእስራኤልን ሕዝብ ያሳተ ጣዖትን ያስመለከ ሰው ይሄ ሁሉ ያደረገ ሰው እግዚአብሔር ሲመለከተው አየው አይደል አካብን ለኤልያስ ነው አየው ልቡ እንዴት እንደወረደ ቅስስ ብሎ እንዴት እንደሄደ ልቡ እንዴት እንዳዘነ ኩርምት ብሎ እግዚአብሔር ልቡን ነካው
ልቡን አሳዘነው የኛ አምላክ እንዲህ ነው እጅግ የሚምር እጅግ የሚራራ አምላክ ነው ጌታ ሃሌሉያ የሰው ልጆች ከልቡ አያስጨንቅም የሰው ልጅ ከልቡ አያስጨንቅም ተመልሶ ይራራል ተመልሶ ይምራል ተመልሶ ይቅር ይላል ተመልሶ ያነሳል ክብር ለእግዚአብሔር ይሁን ብቻ ልባችን በእግዚአብሔር በአምላክ ፊት ይዋረድ ብቻ መንፈሳችን በሱ ፊት ይዋረድ ብቻ ልባችን ወደሱ ይነሳ እግዚአብሔር የሚፈልገው ይሄ ነው በስሜ የተጠሩ ሕዝቤ ራሳቸውን አዋርዶ እኔም እመለሳለሁ አይደል ያለው ወንጌል የት ጋር ነው የምትሉኝ እግዚአብሔር ጸጋ ወንጌል ሌት ነው ወንጌል ተኮር ትምርቱ የት ነው የምትሉኝ አንደኛ ዮሐንስ 1:9 ላይ ኃጢያታችን ብንናዘዝ ኃጢያታችን ይቅር ሊለን ከአመጻ ሁሉ ሊያነጻን ታማኝና ጻድቅ ነው ክብር ለእግዚአብሔር እጅግ የሚምር አምላክ ነው እሱ የኛ ጌታ ነው እሱ የኛ አምላክ ነው በመረት የተሞላ እሱ የኛ አምላክ ነው በጸጋ የሚታወቅ እሱ የኛ አምላክ ነው እጅግ የሚምር አምላክ ነው ምረቱ ለትውልድ ሁሉ ነው ያልጠፋ ነው ከእግዚአብሔር ምረት የተነሳ ነው ርራዩ አያልቅም ቸርነቱ ብዙ ነው ማለዳ ማለዳ አዲስ ነው ታማኝነቱ ብዙ ነው ሃሌሉያ አሜን 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 የዛሬ ሰው እንዴት ሆንኩ ብዬ ብጠይቅ ምህረቱ ነው እዚህ መድረክ ላይ እንዴት ቆማለሁ ብዬ ብጠይቅ ምህረቱ ነው እግዚአብሔር እንዴት አኖረኝ ብዬ ብጠይቅ ምህረቱ ነው ይቅርታው ነው ቸርነቱ ነው በጎነቱ ነው ሃሌሉያ አሜን 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 በብዙ ኃጢያት የሚኮንናችሁ አላችሁ ኃጢያት የሚወቅሳችሁ ይሄማ ያረከው ይሄማ ያረክሽው ይሄንማ ያደረግሽው እግዚአብሔር አይረሳም የሚል ጆሮአችሁ ላይ ሹክ የሚል ነገር አለ እግዚአብሔር የሚምር አምላክ ለምን ንጹህ ደም ፈሶልናል ንጹህ ነጭ እንደበረዶ የሆነ ደም ፈሶልናል በግፍ የፈሰሰ ደም አለን ለኔና ለናንተ በቀራንዮ መስቀል ላይ የፈሰሰ ንጹህ ደም አለን የልጁ ኢየሱስ ክርስቶስ ደም ከኃጢያት ሁሉ ያነጻል ከሱ አቅም በላይ የሆነ ኃጢያት የለም ከጸጋው የምናመልጥበት ቦታ የለም ጸጋው ያለንበት ቦታ ይደርሳል ክብር ለእግዚአብሔር ይሁን ይሄ ወንጌል ነው ሶስተኛው ትዕይንት የመጨረሻው ምዕራፍ 22 ትዕይንት 3 ላይ እዚህ ላይም አራት ተዋናያን አሉ ሁለቱ ነገስታት የሁለት ነገስታት ትርክት አካብና ኢዮሳፍጥ የደቡቡ አካብ የሰሜኑ ሁለቱ ነቢያት ደግሞ በጣም አስቂኝ የሆነ ታሪክ አለ አይ ቲንክ በዚህ ነው የምንጨርሰው ፈኒ የሆነ ታሪክ በመጽሐፍ ቅዱስ ሁለት ነቢያት ደግሞ ሲቃሰቱ የሁለት ነቢያት ቅስትን እናያለን ማለት ነው ነቢያቱና ነገስታቱ ምን ነካቸው የዘንድሮ ነቢያትና ነገስታት ምን ነካቸው ስን የድሮም የነካቸው ነገር ነክቷቸው ነው ከዚህ ምን እናየው ኦኬ ኢዮሳፍጥ ቅድም እንደተናገርኩት የከዳዊት ዘር የደቡቡ መንግስት ነው ንጉስ ነው ጥሩ ንጉስ ነው ከደቡብ ከተነሱ 20 ንጉሶች 8ቱ ጥሩ ናቸው በየ ነግሬያቸዋለሁ አራቱ ደግሞ በጣም ጥሩ ከሆኑት ናቸው ሁለተኛ ዜና ላይ እንደርሳለን እና የሰሜኑ ንጉስ ማንን እስካው ምናወራው ሰው አካብን ሊጠይቅ ሊጎበኝ ሄደ ምዕራፍ 22 ቁጥር 1 ሲጀምር በሶሪያ በእስራኤል መካከል ለ3 አመት ጦርነት አልነበረም ቅድም ተዚህ ይላቸዋል ስምምነት አድርጎ ከቤን ሃዳድ ጋር ስምምነት አድርጎ የተላቀቁት 3 አመት ብቻ ነው የዘለቀው ከዛ በኋላ ከ3 አመት በኋላ ቤን ሃዳድ ተነሳና ሰማሪያን ወረረ እንደገና ግደል ያለውን ስላልገደለው ከ3 አመት በኋላ መከራ ሆኖ መጣበት በሶስተኛው አመት ግን የይሁዳ ንጉስ ኢዮሳፍጥ የእስራኤልን ንጉስ አካብን ለመጎብኘት ወረደ ምንም እንኳን ከደቡብ ወደ ሰሜን በሄድ ኢየሩሳሌም ትልቅ ቦታ ስላለች ከኢየሩሳሌም ስትወጡ ወረደ ነው የሚባለው የእስራኤል ንጉስ ሹማምንት በገላድ የምትገኘው ራሞት የኛ ሆና ሳለች ከሶሪያ ንጉስ እጅ ለመመለስ ምንም እንዳላደረግን አታውቁምን አላቸው ስለዚህም ኢዮሳፍጥ በገላድ የምትገኘውን ራሞት ላይ ለመዝመት አብረኸኝ ለመሄድ ትፈቅዳለህ ሲል ማን ጠየቀው ኢዮሳፍጥም የእስራኤል ንጉስ እኔ እንዳንተው ነኝ ህዝቤም እንደ ህዝብ ነው ፈረሶቼም እንደ ፈረሶች ናቸው አለው ደግሞም ኢዮሳፍጥ የእስራኤል ንጉስ በመጀመሪያ ግን የእግዚአብሔርን ሐሳብ ጠይቅ ታሪኩ እንዴ ነው በዘው ኢዮሳፍጥና አካብ አማቾች ናቸው ኢዮሳፍጥ ወንድ ልጅ ካልተሳሳትኩ የአካብን ሴት ልጅ እንዲህ በሉኝ ምታውቀው አግብተዋል ተጋብተዋል እና ቤዚካሊ ልጁንም ላይ ነው የሚሄደው
አብረው ነው ወዳጅነት ሆነዋል የሰሜንና የደቡብ ታዲያ አካብ ባክ ያሰውዬ እኮ ቤናዳድ የሚባለው መጥቶ ወሮኛል ይሰጣለው ያለውም ከተማም አልተመለሰም ከኔ ጋር ወደ ጦርነት ትወጣለህ ያለው ኢዮሳፍጥ እንዴ ህዝቤ ነው ኦፍ ኮርስ አንድ ህዝብ ነበረው አይደለም እንዴ የተከፈለ ህዝብ ነው እና ወጋለው ፈረሶቼም ፈረሶ ሁሉ ሰጣለው ግን አንድ ነገር ጠይቅ የእግዚአብሔርን ፈቃድ ጠይቅ እግዚአብሔር ምን ይላል አንተ ጦርነት ስለወጥ ቆም እንበል በጣም ኢዮሳፍጥ ሁለተኛ ዜና ላይ እናገኘዋለን መጀመሪያ ነገር ከማድረጉ በፊት እግዚአብሔር ምን ይላል ጥሩ መንፈሳዊነት ኃይል እግዚአብሔር ምን ይላል anyway ብዙ ነገር ልትሰሩ ያሰባችሁ ልትማሩም አገር ልትቀይሩም አገልግሎት ልትገቡም አገልግሎት ልታቆሙም ያሰባችሁ ሰዎች ይሄን ነገር እግዚአብሔር ምን ይላል ብላችሁ ብትጠይቁ ጥሩ ነው እግዚአብሔር ምን ይላል እግዚአብሔርን ጠይቅ ሲለው አካብ ምንድነው ያለው አካብ በነገራችን ላይ ወደ 400 የሚደርሱ ነቢያት ነበሩት እነሱን ጠየቀና የእስራኤል አምላክ እግዚአብሔር እንዲህ ይልሃል ሂድ መከናወን ታገኛለህ ውጣ ደምስሳቸው አሉት ቁጥር 6 ስለዚህ የእስራኤል ንጉስ 400 ነቢያት በአንድነት ሰብስቦ በገላድ በመትገኘው ሮማት ልዝመት ወይስ ልቀር አላቸው እነሱም እግዚአብሔር በንጉሱ እጅ አሳልፎ ይሰጣል ዝመትባት አሉት ኢዮሳፍጥ ግን እንጠይቀው ዘንድ ሌላ የእግዚአብሔር ነብይ እዚህ የለም አላማሩትም እነዚህ 400ዎች ሌላ የለም የእስራኤል ንጉስ ለኢዮሳፍጥ መኖሩማ በርሱ አማካኝነት የእግዚአብሔርን ፈቃድ የምንጠይቅበት አንድ ነብይ አለ አሁንም አለ ነገር ግን ስለኔ ክፉ እንጂ መንግዜ መልካም ትንቢት ተናግሮልኝ አያውቅም ስለማያውቅ እጠላዋለሁ አለዋል አይሄድም እጠላዋለሁ ለምን ይህም ሰው ስሙ ማን ነው ሚኪያስ ነው ኢዮሳፍጥም ንጉሱን እንዴ አረ ንጉስ እንዳይልም እንዴ አይነ ንግግር ምንድነው አይሄድም ማለት ደረጃውን የመጣ የንጉስ ንግግር አይደለም እና ልብ በሉ every sunday ስትመጡ every friday ስትመጡ every church ስትሄዱ ምናምን ስታዩ አይ ነው የምትወዱትን ነገር በሰሙ ደስ ይላችኋል ደስ አይልም እንዴ ደስ የማትወዱን ነገር ሲሰሙ ምንድነው የምትሆነው መልእክቱንም ብቻ ሳይሆን መልእክተኛውን መጥራት ይጀምራላችሁ አይደል ይሄ ሰውዬ ከዚህ ነገር በላይ ምንም የሚያወራው ነገር የለም እንዴ ምናምን ያ ንጉሱ ነው እኔ አለ መኖሩማ አለ 400ዎቹ አሉ ግን አንድ አለ ግን ሁሌ ለኔ መልካም ትንቢት የሚባል እንዳው ተሳስቶ እንኳን ተናግሮልኝ አያውቅም ነው እና ችግሩ ማን ነው የዚህ ሰውዬ መናገር ነው ወይ የሰውዬው ሮንግ ላይፍ ስታይል ነው እንዴ ሁሌ የሚናገረኝ ማለት እንዴ አካብ እኮ መጥላት አልነበረበትም ቢወደው ኖሮ ህይወቱ ይስተካከል ነበር ከዚህ በፊትም እንደነበረው ማለት ነው እና ሰዎች እውነት ሲናገሯችሁ የሚያማችሁ አላችሁ ምን እናረጋችሁ እንችላለን ምንም እግዚአብሔር ልባችሁን ይመልስና ወደ ንስሐም ከሆነ ወደ ምንም ከሆነ እግዚአብሔር ይመልሳችሁ አይደለም ምንም ነገር የሚደረግ የለም እና አይናገርልኝ እጠላዋለሁ አለ በቃ የሚጠላው መልካም ነገር አይነ እነዚህ ደግሞ 400ዎቹን በጣም ይወዳቸዋል የሚቀልባቸው ናቸው ለምን ነው የሚወዳቸው ሁሌ መልካም ነገር ስለሚናገሩ ነው እንደው ግረ መንገድ አንድ ነገር ልናገር ያሰተኛ ነቢያት ዋና ምልክታቸው ለሁላችሁ ጥሩ ነገር ሲናገሩ ለመጣ ሁሉ እንዲነው ሲሉ አሁን ከዚህ ሁሉስ ማን ይሞት ከመቶ ሰው አንድ እግዚአብሔርን የበደለ ምናምን የለም እንደሱም ከሆነ ሁሌ ጥሩ ነው የሚናገረው ስለ አንዳንዴ ዝም ብሎ ግሳጼ ነው የሚናገረው እንዲባል አንድ ምስኪን ጭቁን ምናምን ለውጥ የማያመጣ ሰው ያዩና አንተ እንደዚህ ያጠሰርታል ከምናምን ብሎ ሌላው መልእክታቸው እንዲደመጥላቸው ምንም ነገር በሌለው ሰው ላይ ነው የሚለጥፉት እጠላዋለሁ አለ ኢዮሳፍጥም ይሄ ሰው እንዲጠራ ተደረገ ስለዚህ የእስራኤል ንጉስ ከሹማምንቱን አንዱ ጠርቶ እንዲህ አለው የይምላ ልጅ ሚኪያስን በፍጥነት አምጣው አለው ሚኪያስም ሊጠራው ሄዶ የነበረው መልእክተኛ እነሆ አለው ሌሎች ነቢያት ባንድ አፍ ሆኖ ለንጉሱ መልካም ነገር እየተነበዩ ነው እባክህ ያንተም ቃል እንደ ቃላቸው ይሁን ንጉስን ደስ የሚያሰኘውን ተናገር አለው ንጉስ የወደደውን ተናገር ሚኪያስ ግን ሕያው እግዚአብሔርን የነገረኝን ብቻ
ጸሎቴና ምኞቴ እቺ መድረክ ላይ እግዚአብሔር የተናገረው ብቻ የሚናገርበት እንዲሆን ነው ሃሌሉያ ሌላ አይደለም እግዚአብሔር የተናገረው እግዚአብሔር በቃሉ የተናገረው ብቻ እንዲሆን ሰዎችን አይተን ስልጣንን አይተን ገንዘብን አይተን ወርቅና ብርን አይተን ምን ተነብየው ትንቢት ሳይሆን እግዚአብሔር በቃሉ ያስቀምጠውን ምንናገርበት ወደ አሜን 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 ይሄ ሰው አዝኖለት ነው ከሹማምንት አንዱ አዝኖለት ነው ሚኪያስ ጋር ሄደ ተጥሏል 400 እኮ እዛ ሲጠሩ የፓላስ ነቢያት ሆኖ ሳሉ እሱ የተጣለ ነው ሄደና በቃ ንጉሱ ይፈልጋል ዮሳፍጥም ልብሰ መንግስታቸውን ለብሰው ቁጭ ብለዋልና ባካ አንድ ነገር ፈልጎሃል ኦኬ ለምንድን ነው ይፈልገኝ ሲለው ፈልጎሃል ባካ ዱ ሚ ፌቨር ዛሬ እንኳን ለዚህ ሰውዬ መልካም ነገር ተናገረለ ዛሬ እንኳን ደስ የሚለው ነገር ተናገር ይሄው 400 ሁሉ ይሆንልሃል ይሳካልሃል ይያሉት ነው ባክ አትስ ደስ የሚያሰኘውን ተናገር ሲለው አያቅም ይሄ ምን እንደሚናገር አስቦት ካልኩሌት አድርጎ ምናምን ሄደው ነገር አይደለም እግዚአብሔር የሚናገረኝ እናገራለሁ ጥሩ ከሆነ ጥሩ ደስ የሚያሰኘው ከሆነ ደስ የሚያሰኘው የሚያስከፋው ከሆነ የሚያስከፋው እኔ አሁን እሱን ደስ ማሰኘት ማስከፋት ሳይሆን እግዚአብሔር አምላክን መታዘዝ ነው እግዚአብሔር ባንደበቴ የሚያስቀምጠው ነገር መኖር ነው እግዚአብሔር የተናገረኝን ብቻ እናገራለሁ አለ መጣ ሁለቱ ንጉስ ተሰይመዋል የእግዚአብሔርን ሉዓላዊነት እና ሊድ ሲለው መጣና ቁጭ ብለዋል እንዳው ምጸት አይጻፍም ምጸት አሽሙር ንግግር ነው አይደል እና መጣ ሁለቱ ልብስ መንግስት ለብሰዋል 400 ነቢያት እዚህ ያሉ ሰደቂያስ የሚባል የነቢያቶቹም ደግሞ ዋና አለቃ አለ እና አካብ አየውና ሚኪያስ እሺ አሁን ወደ ሬሚያ ዘገላድ ሊድ ሲለው ልውጣን ሲለው ውጣ ይከናወንልሃል ወደ ኢዮሳፍጥ መለስ አላልኩ ይሄ ሰውዬ ስለኔ ምንም መልካም ነገር አይናገር እንዴ ውጣ ይከናወንልሃል ነው ያለው ምንድነው ያለው የምጸት ሞክራት ነው ሞክራት ይሄው አላልኩም ለኔ አይናገርም ሲለው በኋላ እውነቱን ትፈልጋለህ አካብ እውነቱንማ እግዚአብሔር ያሳየኝ ልንገርህ አለ ቁጥር 19 ከዚያ ሚኪያስ እንዲህ አለ እንግዲህ የእግዚአብሔርን ቃል ስማ እግዚአብሔር በዙፋኑ ላይ ተቀምጦ ሉዓላዊ አምላክ ነው የሰማይ ሰራዊት ሁሉ በቀኝና በግራው ቆመው ነበር መናፍስት ሁሉ ቅዱሳን መናፍስት ርኩሳን መናፍስት እግዚአብሔርም ቁጥር 20 የእስራኤል ንጉስ አካብ በገላድ በመትገኘው ራሞት ላይ ዘምቶ እዚያው እንዲሞት ማን ያሳስተው ብሎ እግዚአብሔር ጠየቀ አንዱ አንድ ሐሳብ ሌላው ሌላ ሐሳብ አቀረበ ከዚያም አንድ መንፈስ ወጥቶ ክፉ መንፈስ ነው በእግዚአብሔር ፊት በመቆም እኔ ያሳስተዋለሁ አለ አካብን እግዚአብሔርም እንዴት አርገ ሲል ጠየቀው እሱም እኔ ወጣና በገዛ ነቢያቱ ሁሉ አፍ ያሰትን መንፈስ ሆናለሁ እግዚአብሔርም ታሳስተዋለህ ይሳካልህ እንግዲህ ውጣና አድርጋለሁ መንፈሱን ቁጥር 23 ስለዚህም እነሆ እግዚአብሔር በእነዚህ ሁሉ ነቢያት አፍ ያሰት መንፈስ አኖረ እግዚአብሔርም ጥፋት እንደሚያመጣበት ተናግሯል እቆም ልበል ትንሽ ለአንዳንዶቻችሁ ግራ የሚገባ ነገር ነው ኦኬ እግዚአብሔር አለ መናፍስት አለ እግዚአብሔር ቁጭ ብሏል መናፍስት ቆመዋል ያገለግሉታል የአካብ ነገር አብቅቷል መሞት አለበት ምክንያቱም ግደል የተባለው ሳይገድል ቀርሎ አሁን ደግሞ መጥቶ ሌላ ኢዮሳፍጥንም ሊያስገድል ነው ከእግዚአብሔር ዘንድ ተቆርጧል የሰው የመሞት አለበት እና አካብ ወደ ጦርነቱ እንዲሄድ እግዚአብሔር ይፈልጋል እንዲሄድና ዘንድ ይሞት እንዲሰናበት ጥሩ ሞት እንዲሞት ስለዚህ እግዚአብሔር ምን አለ አካብን የሚያስተልኝ ማን ነው አለ ሄዶ እንዲሞት ማን ነው የሚያስተልኝ ሲል አንዱ የሆነ ነገር አቀረበ ይላል ጻፊው ምን ሐሳብ እንዳቀረበ አላቀም ግን እግዚአብሔር አልተቀበለው አንዱም ሌላ ሐሳብ አቀረበ ግን ሌላ አንድ መንፈስ መጣና እኔ ያስተዋለሁ አለ እንዴት ሲል ምን ቀላል ነው በእነዚህ በ400 ነቢያቶቹ ሰይጄ ገባለሁ አለ መንፈስ ነው ገባለሁ እነሱ ውጣ ተዋጋ ይያሉ ትንቢት ይነግሩታል እዛ ሄደው እግዚአብሔርም አፕሪሺየት ያደርገው ይሳካላል ሊድ ወጣ ይሄንን ነው የሰማሁት ነው የሚለው ሚኪያስ ይሄንን ነው ያየሁት እንደውም እስራኤል ተበትኖ አየው እረኛው ተመቶ መንጋው ሲበተን አየው እና ያየሁት ይሄ ነው አንተ እዛ ትሄዳለህ ትሞታለህ መንጋው ደግሞ ምንም ሳይሆን ተበታትኖ ወደ ቤቱ ይመለሳል እግዚአብሔር ያሳየኝ ይሄ ነው እዛ መሞቻ ነው አለ
ይሄን ብሎ ሲናገር ሴዴቅያስ የሚባል የነቢያቱ ዋና ቁንጮ ይመስላል መሪ ይሄንን ሚክያስ ሲናገር ይሄን ትንቢት በድፍረት ሲናገር ሴዴቅያስ እንዲህ ያለ ቁጥር 24 ከዚያም የክንዓና ልጅ ሴዴቅያስ መጥቶ ሚክያስን በጥፊ መታውና ለመሆኑ የእግዚአብሔር መንፈስ በየት በኩል አልፎኝ ነው አንተን ያናገረ አትወዱትም ይሄን ሰው ሚክያስም ለመሸሸግ ወደ እልፍኝ በመትሄድበት በዚያን ጊዜ ታገኘዋለህ ማን እንደነገረኝ አለው ከዚያም የእስራኤል ንጉስ እንዲህ ሲል አዘዘ አካብን ሚክያስን ይዛችሁ ወደ ከተማይቱ ገዢ ወደ ንጉስ ልጅ ወደ ኢዮአስ መልሱት ከዚያም ንጉሱ ይህን ሰው እስር ቤት ውስጥ አስገቡት በደና እስክመለስ ድረስ ከደረቅ እንጀራና ከውሃ በቀር ሌላ እንዳትሰጡት ብሏል ብላችሁ ዘዙዋል ሚክያስም አንተ በደና ከተመለስክማ እግዚአብሔር በኔ አልተናገረማ ማሚለው ነኝ ጨምርኩት አንተ በሰላም ከተመለስክማ እግዚአብሔር በኔ አልተናገረም ማለት ነው ቀጥሎም እናንተ ሰዎች ሁላችሁ ስሙኝ አለ እንዴ ነው ይሄ ሴዴቅያስ የተባለው ሰው ሞኖፖሊ ያረገ ነው ሜጀር ነብይ ነኝ የሚል ነው ሜጀር ነብይ ነኝ ከኔ በቀር እነዚህ ሁሉ ማይነር ናቸው እሱም ያለውና ይሄ ሲናገር ቤት በኩል ነው አልፎ እግዚአብሔር መንፈስ ከእኔ ነው የታለፈኛ ይሄ የዘመኑን ሜጀር ነብያት አይመስሉም እንደዚህ ሁሉ ግድ የለም ችግር አያያቸው ምን ነው የሚያዩት በጥፊ መታው እና በየት አልፎኝ ነው በጥፊ ሲመታው ችግር የለም እንዲያሻሸ አይ ቲንክ የብሉይ ኪዳን ክርስቲያን ነው መሰለኝ እዚህ ጋርም በፈለክ ድገመኝ ግን ቤት እንዳለፈኝ ስትታሰር ታውቀዋለህ ስትሸሽ ለነፍስ ስትሸሽ ታውቀዋለህ ይሄ ብቻ አይደለም ንጉሱም ተነሳና እሰሩት አለ ያዙት እስከመጣ ድረስ የመከራ እንጀራ ቀልቡ ሲል ትመጣለህ ምትመለስ መስሏል ምትሄድበት ገስዋት የንጉሱ አካብ መሰሪነት ብየዋለሁ መሰሪነቱን ቁጥር 29 ስለዚህ ጦርነቱ ተጀመረ ኢዮሳፍጥም ሄደ በጣም የሚያሳዝነው ይሄ ሁሉ መልክ ሰምቶ ተነስቶ ሄዷል ቃል ስለገባለት ወደ ጦርነት ሄዱ ስለዚህም የእስራኤል ንጉስና የይሁዳ ንጉስ ኢዮሳፍጥ ወደ ራሞት ገላድ ወጡ እንደሚሞት እየተነገረው ማለት የእስራኤል ንጉስ ኢዮሳፍጥን ልብ በሉ አካብ የመጨረሻ ርኩሰቱን መሰሪነቱን ይዩ የእስራኤል ንጉስ ኢዮሳፍጥን እንዲህ አለው እኔ ልብሴን ለውጬ ወደ ጦርነቱ ገባለሁ አንተ ግን ልብሰ መንግስትን ልበስ ምን ነው የሚለው ታውቃላችሁ አንተ ልብስን ልበስና እኔ የልብሰ መንግስቱን አውልቄ ተራ ወታደር ሆኜ እመጣለሁ ሊዋጉ ነው ቤናዳድ ምን ብለዋል ንጉሱን ብቻ ይዛችሁልኝ ነው ብሎ ንጉሱን ብቻ ማንንም እንዳትሉ ይሄ ኢንፎርሜሽን አለ አሁን እሱ ልብሱን አውልቆ የእስራኤል ንጉስ ማን ነው የሚሆነው ኢዮሳፍጥ ነው የለበሰውን ልብስ ይዟል ኢዮሳፍጥ ምንም የመጠርጠርና የመገመት ስጦታ እንደኔ የለውም ዝም ብሎ እሺ ብሎ ነው ተነስቶ ሄደው ገስዋት አንተ ግን መንግስት ልበሳለው ስለዚህ የእስራኤል ንጉስ ልብሱን ለውጦ ሌላ ሰው መስሎ ወደ ጦርነቱ ገባ ቁጥር 31 በዚህ ጊዜ የሶሪያ ንጉስ 32 ሁለቱን የሰረገላ አዛዦች ከራሱ ከእስራኤል ንጉስ በቀር ከአካብ በቀር ትንሽም ሆነ ትልቅ ከሌላ ከማንም ጋር እንዳትዋጉ ብሎ አዟቸው ነበር 32 የሰረገላው አዛዦችም ኢዮሳፍጥን ባዩ ጊዜ የእስራኤል ንጉስ ይሄ ነው ብለው አሰቡ ሊወጉትም ከበቡት ኢዮሳፍጥም ጮኸ እኔ አይደለሁም ነው በሌላ በኩል ደግሞ እግዚአብሔር ሆይ እርዳኝ ሁለተኛ ዜና ላይ ተጽፏል እግዚአብሔር ሆይ እርዳኝ እግዚአብሔር እርዳኝ ብሎ ነው ጮኸ እግዚአብሔርም ደግሞ ወታደሩን መለሰለት ይላል ጮኸ የሰረገላ አዛዦቹ እርሱ የእስራኤል ንጉስ አለመሆኑን አውቀው መከታተሉን ተው ወዳጅ እንደ አካብና ያለ ሰው ወዳጅ ብታረጉ ጦር ሜዳ ላይ ጥሏችሁ የሚያስገድላችሁ ነው እንኳን ለቤናዳድ አሁን ለዚህ ለኢዮሳፍጥም ያልሆነ ሰው ነው አንዳንድ ክፉ ወዳጅነት አለ አይደል ባልንጀራ ያበላሻል ቅድም እንደሰማ ነው በጣም አደገኛ በሆነ ነገር ውስጥ እኔ ልብሴን አውልቄ ኢዮሳፍጥ ለምን አይተረጥርም እንዴ ቆይ እሱ ልብሱን አውልቆ እኔ ለብሼ የምዋጋው እስራኤል አይደለም ይሁዳ አይደለም እየተዋጋ ያለው ከእስራኤል ጋር ይሄንን ምግብ ሰጥቷል ደርሶታል ኢንፎርሜሽን አለው ወይ ደግሞ ሌላ ሰው ተራ ወታደር ሆኖ ሊገባ ከዛስ
የእግዚአብሔርን ፍታዊነት ታያላችሁ። ይሁን እንጂ ጦርነት ላይ ሲሆኑ ዮሳፍጥን ትተው ከሄዱ በኋላ ይሁን እንጂ አንዱ ቀስቱን ሐዲስ ትርጉም ደስ ይላል በነሲብ ቢያስፈነጥረው በጥሩሩ መጋጠሚያዎች መካከል አልፎ የእስራኤል ንጉስን ወጋው። ንጉሱም ሰረገላ ነጂውን ተመለስና ከጦርነቱ አውጣኝ ቆስያለሁ አለው። አካባቢ ነው። የቁስሉ ደም በሰረገላ ወለል ላይ ይወርድ ነበር። ከዚያ ዕለት ማታውኑ ንጉሱ ሞተ። ቁጥር 36 ፀሐይ ስትጠልቅም በሰራዊቱ መካከል እያንዳንዱ ሰው ወደ ቤቱ እያንዳንዱ ሰው ወደ አገሩ ይሄድ ተባለ። ንጉሱ ሞቷል። እረኛው ሲመታ ይበተናል ያለው ትንቢት። ንጉሱም ስለሞተ ወደ ሰማርያ አምጥተው እዚያ ቀበሩት። ተቀበረ። ቁጥር 38 ሰረገላው አመንዝሮችን በታጠቡበት በሰማርያ ኩሬ አጠቡት። እግዚአብሔር በአንድነት እናብበው እንደተናገረው ቃል ደሙን ውሾች እግዚአብሔር ሉዓላዊ ነው። እግዚአብሔር ፍትሃዊ ነው። አሳዛኝ ጭራሽ መጨረሻ የጨረሰ ሰው ነው። ይሄንን ሰው አያችሁት? ከዚህ ታሪክ ምን እንማራለን ነው? ቀደም ብሎ የተጻፈው ሁሉ ለትምህርታችን ተጽፏል። ሮሜ 15:4 ላይ ቀድሞ የተጻፈው ሁሉ ለትምህርታችን ተጽፏል። ኢየሱስ ክርስቶስንም ደግሞ ያያየን ነው። መጽሐፍ ቅዱስ ስለ ኢየሱስ ነው። ቅድም ከናቡቴ ላይ በደንብ አይተናል። ከነዚህ ሰዎች ግን አንዳንድ ነገር ቤታችሁ ይዛችሁ እንድትሄዱ ነው የማስበው። ስክሪንም ሻትም ፎቶም ብታረጉ ደስ ይለኛል። ብዙ ሰዎችን ያያየ ነው። ከናቡቴ ለሰው ሕግ ከመታዘዝ ይልቅ ለእግዚአብሔር ሕግ እንታዘዝ፣ ዋጋ ቢያስከፍልም። ከዮሳፍጥ ምንም ነገር ከመጀመራችን በፊት የእግዚአብሔርን ሐሳብ እንጠይቅ። ታዲያ እግዚአብሔር ሐሳቡ ሲጠየቅ እንታዘዝ። ዮሳፍጥ ያቃተው